የእስቲስቃ ሰላት ድርቅ ሲመጣና ዝናብ ሲያጥር የምንጭና የጉድጓድ ውሃ ሲደርቅ አላህ ሱብሓነሁ ወተዓላ በችሮታውና በእዝነቱ ዝናብ ያዘንብላቸው ዘንድ እርሱን የሚለምኑበትን ሰላት መስገድ ለሙስሊሞች ደንግጓል። ነቢዩ ሰለላሁ ዐለይሂ ወሰለም በተግባር ያከናወኑት በመሆኑ የእስቲስቃ ሰላት የጸና ሙአከድ ሱና ነው። አብዱላህ ብን ዘይድ ረዲየላሁ ዐንሁ ባስተላለፉት ሐዲስ መሰረት ነቢዩ ዐለይሂ ሰላቱ ወሰላም ወደ መስገጃ ቦታ ወጥተው እስቲስቃ አደረጉና ፊታቸውን ወደ ቂብላ መልሰው ኩታቸውን አገለባብጠው 2 ረክዓ ሰገዱ ብለዋል። ከሰላቱ በፊት የሰዎችን ልብ የሚያለሰልስ ከኃጢአት ተመልሰው በመጸጸት ተውበት እንዲያደርጉ የሚገፋፋ ለተበደሉት ሰዎች ሐቃቸውን በመመለስና ሙሉ ይቅርታቸውን በማግኘት ራሳቸውን ንጹህ እንዲያደርጉ የሚያሳስብ ማዕሲያ በአላህ ትእዛዝ ላይ ማመጽ ለዝናብ መጥፋት ምክንያት መሆኑን ተውበት፣ እስትግፋርና አላህን በፍጹም ልቦና መፍራት ዱዓ ተቀባይነትን እንዲያገኝ ጸጋና በረከት እንዲሰፍን መንስኤ መሆናቸውን የሚያብራራ ምክርና ግሳጼ ማቅረብ ሱና ነው። ለአላህ እዝነትና ለርህራሄው ማስገኛ ምክንያት በመሆኑ ሰዎች ምጽዋት እንዲሰጡና ለቸገራቸው እንዲቸሩ ኢማሙ በዋዕዙ ሰዎችን ያበረታታል። የእስቲስቃ ሰላትን በመስጊድ ሳይሆን በመስገጃ ሜዳ መስገዱ ሱና ነው። የነቢዩ ሰለላሁ ዐለይሂ ወሰለም ተግባራዊ ሱና ይህንኑ ያረጋግጣል። ሰላቱ ያለ አዛንና ኢቃማ ድምፅ ከፍ ተደርጎ የተቀራበት 2 ረክዓ ይሰገዳል። ሰጋጁ ከኢሕራም ተክቢራ በኋላ በመጀመሪያው ረክዓ 7 ጊዜ ተክቢራ ይላል አላሁ አክበር እያለ። በሁለተኛው ረክዓ ከሱጁድ ቀና ሲል ከሚያደርገው ተክቢራ ሌላ 5 ጊዜ ተክቢራ ይላል። ከእያንዳንዱ ተክቢራ ጋር እጆቹን ከፍ ያደርጋል። በተክቢራዎቹ ጣልቃ አላህን ያመሰግናል፣ ያወድሳል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላት በአክብሮት የተቀናጀ የአላህ እዝነትና ሰላም ያወርዳል። ከሰላቱ በኋላ ኢማሙ እስትግፋርና የቁርአን ቲላዋ የበዛበት አንድ ኹጥባ ያደርጋል። ከዚያም ዱዓ በማድረግ መእሱር የሆኑ መሰረት ያላቸውን ዱዓዎች አብዝቶና ደጋግሞ በአጽንኦት አላህን ይለማመናል፣ ይማጸናል። ለአላህ ሱብሓነሁ ወተዓላ ራሱን አስተናንሶና አዋርዶ ደካማነቱንና ተንበርካኪነቱን ከአላህ ኃያልነት ፊት በማሳየት 2 እጆቹን ከፍ አድርጎ አብዝቶና ደግሞ ደጋግሞ ወደ አላህ ይወተውታል። ኢማሙ ፊቱን ወደ ቂብላ ይዞራል። በቀኝ በኩል ያለውን ወደ ግራው፣ የግራውን ደግሞ ወደ ቀኙ በማድረግ ኩታውን ያዟዙራል። ጌታውን መለማመኑንም ይቀጥልበታል። ሰዎች አስቀድሞ ይዘጋጁ ዘንድ ለሰላቱ የሚወጣበት ዕለት አስቀድሞ ይነገራል። ወደ ሰላቱ ሲወጣ ራስን ለአላህ በማስተናነስ ልቦናን ለእርሱ በማጥራት በደካማነትና መላ የለሽነት ስሜት ለእርሱ በማጎብደድ ሁኔታ ወደ መስገጃው መሄድ ሱና ነው። በመሆኑም በዚህ ቀን ማጌጥም ሆነ ሽቶ መቀባት የተደነገገ አይደለም። እብን አባስ ረዲየላሁ ዐንሁ ስለ እስቲስቃ ሰላት የወጡበትን ሁኔታ ነቢዩ ዐለይሂ ሰላቱ ወሰላምን እንዴት እንዳደረጉ ሲናገሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መስገጃው ሲያመሩ ከማጌጥና ከውበት በራቅ አኳኋንና ራሳቸውን በማስተናነስ ለአላህ አጎብድደው ነበር የወጡት ብለዋል። አላህ ሱብሓነሁ ወተዓላ ለሙስሊሞች ውትወታና ተማጽኖ ምላሽ ሰጥቶ ዝናም ከዘነበ ለመጀመሪያ ጊዜ ሲጥል ቆም ብሎ ለዝናሙ ራስን ማጋለጥ የተወደደ ነው። አነስ ረዲየላሁ ዐንሁ ባስተላለፉት ሐዲስ መሰረት ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ሆነን ዝናም መታንና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዝናሙ እስኪነካቸው ድረስ ልብሳቸውን ሰብሰብ አደረጉ። የአላህ መልእክተኛ ሆይ ለምን እንዲህ ያደርጋሉ አልናቸው። እሳቸውም አዲስ የሚዘንበው ዝናብ የጌታው የአላህ ሱብሓነሁ ወተዓላ አዲስ ፍጥረት ክንውን በመሆኑ ነው አሉ ብለዋል።